ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ። ፋኖ ድል ተጎናጸፈ፣ ጠቅላይ ሚኒስትሩ ተፈረደባቸው፣ ሶማሌላንድ እውቅና አገኘች፣ የአፍሪካ ህብረትም እውቅናውን ውድቅ አደረገው፣ ሳውዲ አረቢያ በበረዶ ተሸፈነች፣ ምርጫ ቦርድም ጥያቄ ያቀረበ፣ ስደተኞች ባህር ውስጥ ሰመጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ከፍተኛ ድል ተጎናጸፈ፣ ደብረ ማርቆስ ሆስፒታልም በቁስለኞች እንደተጨናነቀ መሆኑ ተገለጸ። በ206ኛው ኮር በጠላት ላይ በተከታታይ በተደረገው ተጋድሎ በሉማሜ እና ደብረ ኤልያስ የጠላት ከባድ ቁስለኞች በደብረ ማርቆስ ሆስፒታል የመከላከያ አባላቶች በሕክምና ላይ መሆናቸው ተገለጸ። በጃማው ድንቅ ኦፕሬሽን የጠላትን ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኛ በደብረ ማርቆስ ሆስፒታል መግባታቸው የታወቀ ቢሆንም በርካቶቹ ከፍተኛ ጉዳት የደረሰባቸው በመሆኑ የሚሞቱት ቁጥር እየጨመረ መሄዱም ነው ከውስጥ የመጡት መረጃዎች የሚጠቁሙት። ከውስጥ ባገኘናቸው መረጃዎችም በተለይም ከፍተኛ ጉዳት የደረሰባቸው ወደ አዲስ አበባ ጥቁር አንበሳ ሆስፒታል መሄዳቸውም ታውቋል። የሃይማኖት አባቶች ማስተር አብነትን መጠየቃቸው ተገለጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከወንድም ካሊድ ፋውንዴሽን ጋር በመሆን ነው ማስተር አብነትን በሆስፒታል ተገኝተው መጠየቃቸው የተገለጸው። በጉብኝታቸው ወቅት ለማስተር አብነት ያላቸውን አጋርነት የገለጹ ሲሆን የሚገኝበትን የጤና ሁኔታን ፈጥኖ እንዲሻሻልና ወደ ቀድሞ ጤንነቱ እንዲመለስ ልባዊ ዱዓ አድርገውለታል። በተመሳሳይም ማስተር አብነትን የብፁዕ ወቅዱስ ፓትርያርኩ ልዩ ጸሐፊ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል አማካኝነት የጸሎት የመጽናናት ጉብኝትም የተደረገለት መሆኑም ታውቋል። ብፁዕ ወቅዱስ ፓትርያርኩን ወክለው ልዩ ጸሐፊ በመገኘታቸውና በማጽናናታቸው ትልቅ መንፈሳዊ ጥንካሬ እንደሰጠውን ገልጾ ልባዊ ምስጋናም አቅርበዋል። በደሴ ሁለት ታዳጊዎች ገደል መግባታቸው ተገለጸ። በደሴ ከተማ ነው መንበረ ፀሐይ አካባቢ የከተማው ደረቅ ቆሻሻ የሚወገድበት ቦታ ተደርምሶ የሁለት ሰዎች ሕይወት ማለፉም ከስፍራው የደረሱት መረጃዎች ያመላክታሉ። ሁለቱ ታዳጊዎች ቆሻሻውን ክምር ሲደረመስ ወደ አዝዋ ገደል ይዟቸው ወርዷል ነው የሚሉት የዓይን እማኞች። ከ5 ሰዓት ጀምረን ሞክረን የሚቻል አልሆነም ሲሉ ነዋሪዎቹ ገልጸዋል። አቶ አለነ ሞላ ከአደጋው የተረፉት የዓይን ምስክር ቆሻሻው ተደርምሶባቸው መሞታቸውን ነው የገለጹት። በጉዳዩ ላይ የደሴ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጥላሁን ታደሰ ለቀረበላቸው ጥያቄ መብራት ሲሰጡ ክስተቱ ትክክል ነው አጋጥሟል፣ ቆሻሻውም ላይ ለምን እንደወጡ ባናውቅም ሁለቱ ወጣቶች ቆሻሻው ወደታች ሲደረምስ አብረው ወርደዋል፣ ሕይወታቸውም አልፏል። ዛሬ የሚቻለውን ሁሉ ተሞክሮ ማውጣት ግን አልተቻለም። በሁኔታው አዝነናል። ነገም ተጨማሪ አማራጮች ተጠቅመን ለማውጣት ግን አስበናል ብለዋል። የኢትዮጵያ አየር መንገድ ለሰራተኞቹ ቤት ግንባታ ከንግድ ባንክ ጋር የ27.8 ቢሊዮን ብር ስምምነት ተፈራረመ። የኢትዮጵያ አየር መንገድ ግሩፕ ለሰራተኞቹ የመኖሪያ ቤቶቹን ግንባታ የሚውል 27.8 ቢሊዮን ብር ብድር ለማግኘት የሚያስችለውን ስምምነት ከወራት ድርድር በኋላ ነው ከኢትዮጵያ ንግድ ባንክ ጋር የተፈራረሙት። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ስምምነቱን ሲፈራረሙም እንደተገለጸው ከሆነ ብድሩ አየር መንገዱ እያስገባቸው ለሚገኙ ለ5,000 ሰራተኞች የመኖሪያ ቤቶች ግንባታ ወጪ የሚውል እንደሆነም ነው የተገለጸው። በኮንዶሚኒየም ቤቶች ግንባታ ወዲህ የኢትዮጵያ ንግድ ባንክ ለቤት ግንባታ ለአንድ ተቋም የፈቀደው ከፍተኛ መጠን ያለው ብድር መሆኑም የሚጠቀሰው ይህ የብድር ስምምነት እዚህ ደረጃ ላይ የተደረሰው ከብዙ ክርክርና ሙግት በኋላ እንደሆነም ነው ለማወቅ የቻልነው። ከ100 የሚበልጡ ስደተኞች በሜዲትራንያን ባህር ላይ ሕይወታቸው ማለፉ ተገለጸ። 117 ሰዎችን ጭኖ ከሊቢያ በመነሳት አውሮፓ ለመድረስ የሞከረው መርከብ ነው ከሰጠመ በኋላ 116 ሰዎች ሲሞቱ በሕይወት የተረፈው አንዱ ብቻ መሆኑ ታውቋል። አደጋው ባለፈው ሳምንት ማጋጠሙ የተዘገበ ሲሆን በሕይወት የተረፈው ግለሰብ ወደ ሆስፒታል መወሰዱም ነው የተገለጸው። በሕይወት የተረፈው ግለሰብ የተገኘው አደጋው ከደረሰ ከ2 ቀናት በኋላ ነው ሲባል ያገኙትም በእንጨት በተሰራ ጀልባ አሳ የሚያጠምዱ ቱኒዚያኖች መሆኑን ታውቋል። መርከቧ ከሊቢያ ተነስታ ጥቂት እንደተጓዘች ነው ድጋፍ እንደሚያስፈልጋት መልእክት ብትልክም በሳተላይትም በአየር ፍለጋ ልትገኝ አልተቻለችም ተብሏል። በሕይወት የተረፈው ግለሰብ ከሊቢያ ጥቂት እንደተጓዙ መጥፎ የአየር ንብረት መፈጠሩንም ገልጿል።
በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብልን ጠይቀናል አለ የኢትዮጵያ ምርጫ ቦርድ። የኢትዮጵያ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ነው በክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታውቋል። ምርጫ ቦርድ እንደገለጸው ከሆነ የጊዜያዊ አስተዳደሩ የምርጫ ወረዳዎችን የጸጥታ ሁኔታዎች ላይ በመመስረት በአረንጓዴ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲቀርብ በይፋ ጠይቋል። ቦርዱ ይህን መረጃ ሳይደርሰው በትግራይ ክልል ምርጫ ስለማያካሄድ ምንም አይነት ውሳኔ ላይ መድረስ እንደማይቻልም አክሎ ገልጿል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰም ጥያቄው እንደቀረበላቸው ገልጸው በክልሉ ምርጫ ማካሄድ ይቻላል አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጀነራል ታደሰ ምላሹ በዚህ ሳምንት ውስጥ እንደሚሰጡ ጠቁመዋል። ሳውዲ አረቢያ ከ30 ዓመታት በኋላ በበረዶ ተሸፈነች። ባለፉት 3 አስርት ዓመታት ውስጥ ለመጀመሪያ ጊዜ በርካታ የሳውዲ አረቢያ ግዛቶች በበረዶ ተሸፍነዋል። ይህ በሀገሪቱ የተከሰተው ብርቱ የአየር ሁኔታ በበረሃ የተከበበውን የሳውዲ ተራሮች ወደ አስደናቂ የክረምት መልክዓ ምድር ቀይሯታል ነው የተባለው። የዚህ ያልተለመደ አየር ጸባይ ምክንያት የሆነው ኃይለኛ ቀዝቃዛ አየር ሞገድ ብርቱ ንፋስ፣ ዝናብ ይዞ የመጣ ሲሆን በሰሜናዊ የሀገሪቱ ክፍል በሚገኙ ከፍተኛ ቦታዎች ላይ ደግሞ የበረዶ ዝናብ እንዲከሰት አድርጓልም ብለዋል። በሀገሪቱ ተራራማ ቦታዎች የሙቀቱ መጠን ከዜሮ በታች 4 ዲግሪ ሴልሺየስ ድረስ ዝቅ ያለ ሲሆን ይህው ከባህር ጠለል በላይ በ2600 ሜትር ከፍታ ላይ በረዶ እንዲከማችም አስችሏል። የሀገሪቱ መገናኛ ብዙሃን ክስተቱን ታሪካዊ ሲሉ የገለጹ ሲሆን በማህበራዊ ሚዲያዎች የተጋሩ ምስሎችና ቪዲዮዎችም ተራራ ሰንሰለቶች በነጭ በረዶ ተሸፍነው አሳይተዋል። ይህ የቀዝቃዛ አየር ሞገድ ከበረዶ በተጨማሪ በበርካታ የሀገሪቱ ክፍሎች ከባድ ዝናብ እንዲጥል ያደረገ ሲሆን ይህም ክስተቱን ይበልጥ ልዩ አድርጎታል። እስራኤል ለሶማሌላንድ የሀገርነት እውቅና በይፋ መስጠቷን አስታወቀች። የአፍሪካ ህብረትና ሌሎች ሀገሮችም እውቅናውን ውድቅ አድርገውታል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው የሶማሌላንድ ሪፐብሊክ እንደ ነፃ ሀገር ሉዓላዊ ሀገር በይፋ መቀበሏን ያስታወቁ ሲሆን ይህንንም በአፍሪካ ቀንድ ውስጥ ትልቁ ዲፕሎማሲያዊ ለውጥ መሆኑም ተገልጿል። ኔታንያሁ ባወጡት መግለጫ እንዳስታወቁት እውቅና የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈራረሙ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመው የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ኔታንያሁ ፕሬዚዳንት አብዱራህማን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሏቸው ሲሆን ለሰላም እና ለመረጋጋት ላሳዩት ቁርጠኝነት አመራር ምስጋናም አቅርበውላቸዋል። በተጨማሪም የእስራኤል ጠቅላይ ሚኒስትር የሶማሌላንድ ፕሬዚዳንት በእስራኤላዊ ይፋ ጉብኝት እንዲያደርጉም ግብዣ አቅርበውላቸዋል። እንደ ኔታንያሁን ገለጻ ከሆነ ፕሬዚዳንት አብዱራህማን በወሰዱት እርምጃ ደስታቸውን ገልጸው እስራኤል ሽብርተኝነትን በመዋጋት ቀጠናውን ሰላም በማስፈን ረገድ ለምትጫወተው ሚና ያላቸውን አድናቆትም ገልጸዋል። ጠቅላይ ሚኒስትሩ ለዚህ ሂደት መሳካት የውጭ ጉዳይ ሚኒስትር ጌዲዮን ሳር፣ የሞሳድ ዳይሬክተር ዴቪድ ባርን እና የእስራኤል የደህንነት ተቋም ላበረከቱት አስተዋጽኦም እውቅና ሰጥተዋቸዋል። እስራኤልም ሶማሌላንድ እንደ ሀገር እውቅና መስጠቷን ተከትሎ በሀርጌሳ ሰፊ የደስታ ሰላማዊ ሰልፎችም አካሂደዋል። በከተማው የተለያዩ አካባቢዎች በከፍተኛ ቁጥር ያለው ሕዝብ የተሰበሰበ ሲሆን የሶማሌላንድ ሰንደቅ ዓላማን በማውለብለብ እንዲሁም አንድነትና ብሔራዊ ኩራትን የሚገልጽ መፈክሮችን በማሰማትና ዋና ዋና መንገዶችንም አጨናንቀዋቸዋል። ወጣቶቹ፣ ሴቶች በብዛት የተሳተፉባቸው የአርበኝነት መዝሙሮች፣ በባህላዊ ትርኢቶች እና ህዝብ ሰልፎችም ተካሂደዋል። በተለያዩ መድረኮች ላይ ንግግር ያደረጉ የመንግስት ባለስልጣናት የእስራኤልን እውቅና የታሪክ ምዕራፍ መሆኑንና ሶማሌላንድ ዓለም አቀፍ እውቅና ለማግኘት ለምታደርገው የረጅም ጊዜ ዲፕሎማሲያዊ ጥረት ትልቅ መነቃቃት መሆኑም ተገልጿል። ይህ እርምጃ እንደ ደህንነት፣ ንግድ፣ ቴክኖሎጂና ልማት ባሉት ዘርፎች ለአዲስ ትብብር እድገቶች መንገድ ሊከፍት እንደሚችልም ተጠቁሟል። ለሚዲያ አስተያየት የሰጡት ነዋሪዎች ይህንን እውቅና ሶማሌላንድ ለሰላም መረጋጋትና ራስን በራስ ለማስተዳደር ላሳየችው የበርካታ አስርት ዓመታት ቁርጠኝነት የተገኘ ውጤት መሆኑንም ተናግረዋል። ሌሎች ሀገራትም የእስራኤልን ፈለግ በመከተል ለሶማሌላንድ ይፋ እውቅና ይሰጣሉ የሚል ተስፋም እንዳላቸው ተናግረዋል። እስራኤል የሰጠችውንም እውቅና ግብፅ፣ ሶማሊያ፣ ቱርክ እና ጅቡቲ ውሳኔውን ተቃውመውታል። እውቅናው መስጠቷን ተከትሎ ነው አራቱ ሀገራት ተቃውሟቸውን ያሰሙት። እነዚሁ ሀገራትም የጋራ የስልክ ውይይት ማድረጋቸው ታውቋል።
ይህ በእንዲህ እንዳለም የአፍሪካ ህብረት እስራኤል ለሶማሌ የሰጠችውን እውቅናም ውድቅ አድርጎታል። የአፍሪካ ህብረት ለሶማሌ አንድነትና ሉዓላዊነት ያለውን የማይናወጥ ቁርጠኝነት አለውም ብሏል ባወጣው መግለጫ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሶማሌላንድ በተሰጠው እውቅና ላይ ከባድ ስጋት አለኝም ብለዋል። የኮሚሽኑ ሊቀመንበር በአፍሪካ ህብረት መስራች ህግ መርሆች ላይ የተመሰረተውንና በተለይም 1964ቱን የአፍሪካ አንድነት ድርጅት ውሳኔ የጻደቀውን ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ የሚለውን የቆየና ጽኑ የአፍሪካ ህብረት አቋም እደግፋለሁም ብለዋል። ሊቀመንበሩ ሶማሌላንድ የሶማሌ ፌዴራላዊ ሪፐብሊክ አካል ናት በማለት ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት የሚደረጉ ማናቸውንም ውጥኖች ወይም እርምጃዎች ውድቅ አደርጋለሁ ሲል ነው የገለጸው በመግለጫው። የቀድሞው የማሌዥያ ጠቅላይ ሚኒስትር የ15 ዓመት እስራት ተፈረደባቸው። የቀድሞው የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ በማሌዥያ ፋይናንስ ሚኒስቴር ስር ከሚተዳደረው 1MDB ከተሰኘው የመንግስት የልማት ፈንድ ላይ ከ700 ሚሊዮን ዶላር በላይ ወደ ግል አካውንታቸው ማዛወራቸው በመረጋገጡ ነው የ15 ዓመት እስራት የ2.8 ቢሊዮን ዶላር ቅጣትና የንብረት መውረስ ውሳኔ የተላለፈባቸው። ፍርድ ቤቱ ግለሰቡን በ4 የስልጣን አላግባብ መጠቀምና በ21 የገንዘብ ዝውውር ወንጅሏቸው ጥፋተኛ ሆነውም አግኝቷቸዋል። ለስልጣን አላግባብ መጠቀም ወንጀል የ15 ዓመት እስራት የተፈረደባቸው ሲሆን ለእያንዳንዱ የገንዘብ ዝውውር ወንጀል ደግሞ የ5 ዓመት እስራት ተበይኖባቸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። መልካም ጤና ይስጥልኝ።